አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የእሙ ብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ከእኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላም እንድትሆኑልኝ መልካም ምኞቴ ነው። ያው እንግዲህ ከብዙ ጊዜያት በኋላ ብቅ ብያለሁ ማለት ነው። ኢንሻአላህ ዛሬ ብቅ ያልኩት እንግዲህ አንድ ቆንጆ ነገር ላሳያችሁ ነው። ያው አውቃለሁ ሁላችሁም ታውቁ ይሆናል፣ አንዳንዶቻችሁ ደግሞ ላታውቁ ይችላል በሚለው ማለት ነው። ቆንጆ ዳቦ ነው በነገራችን ላይ ወላሂ በጣም ቆንጆ ማለት ነው። እኔ ሱስ ነው የሆነብኝ በቃ የሚገርማችሁ ነገር በሶስት ቀን መጋገሬ ነው። በየሶስት ቀኑ ዳቦ መጋገር ሆኗል ስራችን ማለት ነው። መቼም አሳቢ ወመዳም ናት እኛ እናስብም ብለን ማለት ነው። እና ያው ብዙ ጊዜ ብዙ እህቶች በቲክቶክ ነው፣ እኔም በቲክቶክ ነው ያየሁት በነገራችን ላይ ያው የራሳችንን ፈጠራ አይደለም። እና ያው መሞከሩ አንዳንድ ጊዜ እንደዚህ ነገሮችን መስራቱ ያው ሙያ ያስተምራል ማለት ነው። ኢንሻአላህ ሀገራችንን ስንገባ ለራሳችን እንደዚሁም ደግሞ አንዳንድ አመት በዓል ኢድ አረፋ ሲመጣ እንግዳ ሲመጣ እንዲሁም ደግሞ ለራሳችን ቡና በምናፈላ ሰዓት ለቡና ቁርስ ለጧት ለቁርስ ይሆነናል ማለት ነው። እና ያው በቀላል ነገር ነው ያን ያክል የሚከበድ አይደለም። ኢንሻአላህ እንግዲያው ወደ ሊጡ አበቃቁ ማለት ነው። ያው እንደምታዩት ሊጡን አብቅቼ ጥቁር አዝሙድና ምንድነው ሴምሴም የሚባለውን አልጨመርኩም ነበር። እሱን ጨመርኩኝ። መጀመሪያም አብሮ ማሸት ይቻላል ግን እኔ ረስቼው ስለነበር በኋላ ላይ ልጋግር ስል ነው ትዝ ያለኝ ማለት ነው። ያው እንግዲህ ከመዳም ስራ ከሩጭ ነገር ያን ያክል ጊዜ ስለማይኖረን ያው አንዱን ረስተን አንዱን አንጠልጥለን ማለት ነው። ከዛ ድንብላል ፍሬ ተፈጭቶ ቢሆን አሪፍ ነው። እኔ ግን በጊዜው መፍጨት አልቻልኩም። በኋላ ላይ ዝም ብዬ ፍሬውን ጨመር ያደረኩት ማለት ነው። ምክንያቱም ምናልባት የማይወድ ሰው ሊኖር ይችላል። የማይወድ ሰው ካለ በሚመገብ ወይም በሚበላ ሰዓት ፍሬውን አለመብላት ይችላል ማለት ነው። ግን ተፈጭቶ ቢሆን በቃ ለዳቦ በጣም ልስልስ ያደርገዋል፣ እንድንፋም ደግሞ ያደርገዋል ማለት ነው። ይሄን ከጨመርኩ በኋላ አዋሃድኩት ሁሉንም በአንድ ማለት ነው። ያው እንግዲህ ኢንሻአላህ እንግዲህ በዚህ መልኩ ኩፍ ብሎ አብቅቷል። ቢያንስ 30 ወይም 40 ደቂቃ ነው የቆየው። ከዚህ የበለጠ አልቆየም ማለት ነው። ያው እንግዲህ ራሳችንን ሆነ ለእይታ ጓንት ካለ ጓንት ለብሰን ጓንት ከሌለም ደግሞ እንግዲህ እጃችንን ንጹህ አድርገን በዚህ መልኩ አዋጄ ስኒ ላይ አደረኩት ማለት ነው። ስኒ ላይ ካደረኩ በኋላ ደግሞ ያው በርበሬ ትንሽዬ ጨውና ስኳር ዘይት ያው ዘይት ላይ ብዙ እንትን አይደለም ዘይቱን ያደረኩበት ነው ማለት ነው። ለጤና ከዘይቱ ዘይቱን የተመረጠ ስለሆነ ማለት ነው። ያው እንደዚህ አድርጌ አጨቅጭቄ ወይም አንተክትኬ አስቀምጫለሁ ማለት ነው። ያው በርዷል። ያው እንግዲህ ወደ መጨመር ሄድኩኝ ጨመርኩኝ ማለት ነው። በዚህ መልኩ ያው ወጥ በዳቦ ሲባል ነው የሰነበተው ሰፈር። ያው ወጥ በዳቦ አይደለም በነገራችን ላይ እኔ ራሱ ሳየው እንደ ምን አይነት አገጋገር ነው ምናምን ብዬ ግራ ገብቶኝ ነበር። እና ያው እስኪ ልሞክረው ብዬ ሞከርኩት። ስሞክረው ወላሂ ሶስት ነን አንድ ዳቦ ነው የጨረስነው ሶስታችን አንድ ቀን ማለት ነው። ከዛ በቃ ሶስት ነው የሆነብን ራሱ ሳንጠግበው ነው ያለቀው። በቃ የሆነ ፍትፍት ነው ፍርፍር በሉት በቃ ቂጣ ፍርፍር በሉት ወላሂ ሲጣፍጥ ማለት ነው። ማሻአላህ ሲጣፍጥ በቃ ውስጡ ምናምን የሆነ ደስ ሲል ራሱ እንደማንኛቸውም ዳቦ ሻይ ምናምን ነገር አይላችሁም። ብቻውን ራሱ መብላት ትችላላችሁ። በጣም የሚጥመው ማለት ነው። ያው እንግዲህ ዛሬ በሶስተኛ ቀናችን በጋገርን በሶስተኛ ቀናችን ነው ደግመን የጋገርነው። ያው እንደዚህ አድርጌ መሃሉን እንትኑ በርበሬውና ዘይቱ እንዲገባ በኋላ ዳቦ ተጋግሮ ካበቃ በኋላ በምንቆርስ ሰዓት የሆነ ውስጡ ሲገባው በምንበላው ሰዓት በጣም ቆንጆና ጣፋጭ ይሆናል ማለት ነው። እንደዚህ አድርጌ በደንብ እንትን አልኩት አዋሃድኩት ውስጥ በደንብ እንዲገባ ማለት ነው። ምክንያቱም ዘይቱ ተጎንና ተጎን የተቀረ ወይም ደግሞ በውስጥ በደንብ ውስጥ ካልገባ
በኋላ በምንጋግረው ሰዓት ከላይ ጥልልና ከጎንና ከጎን በመፍሰስ ያው ልክ እንደ ወጥ ወይም እንደ ምግብ ይንተከተካል ማለት ነው። ውስጡ ግን በደንብ ብብት ካለ በደንብ ቆንጆ ይሆናል ማለት ነው። ያው እንደዛ አድርጌ እንግዲህ ለ5 ወይም ለ10 ደቂቃ ያክል ውጭ ላይ መቆየት አለበት። ያው ግዴታ አይደለም በነገራችን ላይ ቢቆይ ግን ቆንጆ ነው። ጊዜ ከሌላችሁ ደግሞ ቀጥታ ፎርን ማስገባት ትችላላችሁ ማለት ነው። እና ያው እንደዚህ አድርጌ ያቆየሁት በቃ ቆንጆ ነው የሚሆነው። በነገራችን ላይ 5 ደቂቃ ወይም 10 ደቂቃ ውጭ ላይ አስቀምጣችሁ አስቀምጣችሁ ከዛ በኋላ የተወሰነ ይነፋል ማለት ነው። አንደኛ የተወሰነ ይነፋል፣ ሁለተኛ ደግሞ በደንብ ይዋህዳል ማለት ነው። በርበሬና የዳቦ ወጡ ከዛ ፎርኑን ሸቅዬ ወይም ደግሞ የተወሰነ ሰዓት እንደልልኝ አስገብቼ ነበር የቆየሁት። ተጋግሮ ወጣ። ማሻአላህ ማሻአላህ ወላሂ በጣም ቆንጆ ዳቦ ነው። በነገራችን ላይ ቆንጆ በቃ ያው እንደምታዩት ነው። ውስጡ ምናምን ራሱ በቃ በጣም ደስ የሚል እስከሚበርድ ድረስ ራሱ መቆየት አልቻልንም። ያው እንግዲህ ትኩስ ነው። ላይ ከታያችሁ እየጨሰ ነው። ስቆርስ ራሱ በጣም እያቃጠለኝ ነው ማለት ነው። በጣም በቃ ውስጡ በጣም ፍፍት ብሎ የሆነ በቃ ደስ ነው የሚለው ማለት ነው። ብቻውን ራሱ ቢበላ ደስ የሚል ዳቦ ነው። ሞክሩት። ያው ሁልጊዜ የመዳምን ዳቦ ክብስ ነው ምናምን እሱን ጋር ከመዳረግ ያው አብዛኞቻችን ጠዋት ለቁርስ ያን ያክል እንቸገራለን። ያው ያገኘነው ነው ዝም ብለን ተመግበን እና በልተን ውጥት የምንለው። በተለይ እኛ ሀበሾች ለሆዳችን እና ወይም ለራሳችን ያን ያክል ጊዜ ሰጥተን እንደዚህ ምግቦችን ሰርተን መብላት አናውቅም። ነገር ሻይ ብቻ እንጣ በሻይ ያገኘናትን ቀምሰን ሂድት ስለምንል ማለት ነው። እና አንዳንድ ጊዜ እንደዛ አድርገን ለቁርስ፣ ለራት፣ ለማንኛውም ሰዓት ይሆናል በቃ ሻይ ጋር እንደውም ጁስ ምናምን ጋር ይሆናል ማለት ነው። እና ሙያ ለመዱ በአጠቃላይ ሙያ መልመዱ ከፍቶ አይከፋም ማለት ነው። እሺ በተለይ ሀገራችን ስንገባ ይጠቅመናል። በርግጥ ያው አልሀምዱሊላህ ገንዘብ ካለ ሁሉም እዚህ ያለው ነገር ሁሉ ሀገራችን ላይ አለ። ሀገራችን ላይ ማዘጋጀት መጋገር እንችላለን ማለት ነው። እሺ ኢንሻአላህ ያው እንግዲህ ከወደዳችሁት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን